ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ያ ቀውም ሰላም ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሙሳና የኸዲርን ቆይታ ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ስድስቱ የሐዲስ መጽሐፎች ኢማም አሕመድን ጨምሮ ዘግበውታል። በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር፣ እነ ኢብኑ አሲር፣ እነ ጠበሪ የዘገቡት ታሪክ ነው። በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው። ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን። መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ። ዕውቀት እስልምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ የምንማረው እሱን ነው። ነቢዩላህ ሙሳ ዓለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን። ነገሩ እንዲህ ነው። يقول كما في الحديث عند البخاري ላይ እንደተዘገበው عبدالله بن عباس يقول حدثنا أبي بن كعب سيد القراء ወሬውን ዘገባውን ነገረን ይላል። قال النبي صلى الله عليه وسلم ነቢያችን እንዲህ ብለው አሉ። እነ ሙሳ قام خطيبا في بني إسرائيل አንድ ቀን ነቢዩላህ ሙሳ ህዝብን ሊያስተምር በኒ እስራኤል ህዝቦቹ መሃል ቆመ። መከራቸው፣ ገሰጻቸው። ልቦች ተመሰሱ፣ አይኖች አነቡ። በንግግሩ መሃል አንድ ግለሰብ ተነሳና አዩናስ አዕለሙ ያ ሙሳ አለው። አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አሉ። ነቢዩላህ ሙሳ ዓለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ። ያደጉት ፊርዓውን ቤት ውስጥ ነው። ተርቢያ አግኝተዋል። ጥሩ ኤጁኬሽን ወስደዋል። ሲደመር ተውራት ወርዶላቸዋል። አላህን ከሊሙላህ ያናገሩ ነቢይ ናቸው። ከኡሉል ዐዝም ሚነ ሩሱል ከአምስቱ የአላህ ምርጥ ነቢያቶች አንዱ ናቸው። ስለዚህ መልሳቸው ምን ይጠበቃል? እኔ አሉ። የቁሉ ነቢይ ሰለላሁ ዐለይሂ ወሰለም ምን ይላሉ? ፈዓተበ አላሁ ዐለይህ አላህ ወቀሰው ኢዝ ለም የሩድ ልዕልመ ኢለይህ አላሁ ያዕለም ባለማለቱ አላህ ሙሳን ወቀሰው። ፈአውሐ አላሁ ኢለይህ ከዛም ለነቢዩላህ ሙሳ ወሕይ ተላከ። ኢነ ሊ ዐብደን ቢመጅመዕ አልበሕረይን ወባሕሮቹ መገናኛ ላይ ሚኖር አንድ ባሪያ አለኝ። ሁወ አዕለሙ ሚንክ ሙሳ ካንተሱ በእውቀት ይበልጣል የሚል ወሕይ ወረደ። ይህ ሲወርድ ሚበልጥ አለ ሲባል እኛ የሚሰማን ስሜት ሌላ ነው። እርሳቸው ምን አሉ? ያ ረቢ አና ሊቢህ እንዴት ላገኘው? ወከይፈ ሊቢህ የት ነው ማገኘው? እንዴት ላገኘው አሉ። አላህ ምልክት ሰጣቸው። አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ ፈሐይቱማ ፈቀድተ አልሑት አሳውን ያጣህበት ቦታ ላይ ፈሁወ ሰም እሱን እዛ ቦታ ታገኘዋል። ነቢ ሙሳ ደረሳቸውን ዩሽዕ ብኑ ኑን የተባለውን ከእርሳቸው ህልፈት በኋላ ልክ አቡበክር ስዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነቢይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ። የእውቀት ፍለጋው ረዥም ጉዞ ሊጀመር ነው። እንቅስቃሴ ያደረጉ። ዩሽዕ ብኑ ኑንን ኃላፊነት ሰጡት። አሳውን ፖርሳ ውስጥ ከቶታል፣ እሱን ያዝ፣ እሱን የምታጣውን ቦታ ትነግረኛለህ አሉት። ጉዞ ተጀመረ። ጉዞውን አላህ እንዲህ ሲል ይተርክልናል። ወኢዝ ቃለ ሙሳ ሊፈታህ ሙሳም ለወጣቱ እንዲህ ብሎ በነገረው ጊዜ የሆነውን ለኡመቶች አውሳ ይላቸዋል። ላ አብራህ አላርፍም ሐታ አብሉገ መጅመዕ አልበሕረይን የባሕሮቹ መገናኛ እስክደርስ ድረስ አው አምድየ ሕቁበን አሊያም ለዓመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ የሆነውን ለኡመቶች አውሳ ይላቸዋል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ሕቁበን ሕቁብ ጀምዑ ሕቅበትን ፕሉራል ፎርም። ሕቅባህ ማለት ደግሞ ከ80 እስከ 100 ዓመት ይገመታል። ሕቁብ ፕሉራል ነው እንግዲህ ብዙ ቁጥር። ለ100 ዓመታት እስክጓዝ አሊያም እስክደርስ ድረስ ማቆም አይደለሁም አለ ሙሳ።
እዚህ ጋር የእውቀት ፍለጋ ወኔያቸውን እንመለከታለን። ቁርጠኝነታቸውን እናስተውላለን። እንቅስቃሴ ጀመሩ፣ ተጓዙ። ፈለማ በለጋ መጅመዐ በይኒሂማ የወንዙ መገናኛ ቦታ ላይ እንደደረሱ ነቢዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው፣ ረፍት ወሰዱ። በዚህ መሃል ኮርሳ ውስጥ የነበረው ዓሣ ሕይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ። በዛም ውስጥ ሰንጥቆ ሄደ። ፈለማ በለጋ መጅመዐ በይኒሂማ ነሲያ ሑተሁማ ዓሣቸውን ጉዳይ ረሱት። ፈተኸዘ ሰቢለሁ ፊል በሕሪ ሰረበን በባሕሩ ውስጥ ሰንጥቆ ቀዶ አፈተለከ። ዩሻዕ ብኑ ኑን የነቢዩላህ ሙሳ ወጣቱ ያ ተማሪ አየው፣ ነቢ ሙሳ እንደተኙ ናቸው። ሲነቁ ነግራቸዋለሁ ብሎ አሰበ፣ ረሳው። እንደነቁም እንቅስቃሴ ጀመሩ። ልክ የቀኑን አጋማሽ ጨርሰው ሌሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ ፈለማ ጃወዛ አልፈው ሁላ ከሄዱ በኋላ ነቢ ሙሳ ምን አሉት? አቲና ገዳአና በል እስኪ ምሳችን አምጣለን። ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል። እንግዲህ አንድን ሰው እንዲኸድምህ ማዘዝ ይቻላል ማለት ነው። ድሮም ምግብ ያሸከሙት እሱ ነው። ዩሻዕ እብኑ ኑን ከምግቦቹ መሃል ሲፈልግ ዓሣው ትዝ አለው፣ ወንዙ ሰርጎ የሄደው። ቃለ አረአይተ ኢዝ አወይና ኢለ ሰኽራ እንዴ አየህ እንዴ እዛ ቋጥኙ ስር ገደም ብለን እያለነ ዓሣው እኮ አፈትልኳል እኮ ወጥቶ ሄዷል እኮ። ነሲቱል ሑት ዓሣውን ረሳሁት ሳልነግርህ። ወማ አንሳኒሁ ኢለ ሸይጣን ያስረሳኝ ምን እንዳልነግርህ ማን ነው? ሸይጣን ነው እንጂ። ወተኸዘ ሰቢለሁ ፊል በሕሪ ዐጀበን በባሕሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው። ለማን? ለነቢዩላህ ሙሳ ዓለይሂ ሰላም። ሱብሓነላህ። ነቢዩላህ ሙሳ ዓለይሂ ሰላም ይህን ሲሰሙ ደነገጡ። ያ ቦታ ዓሣው የሚጠፋበት ቦታ ነው ኸዲርን የሚያገኙት። ቃለ ዛሊከ ማ ኩና ነብግ ይሄን አይደል እንዴ ስንፈልገው የነበረ። ፈርተዳ ዐላ አታሪሂማ ተመለሱ፣ ዐላ አታሪሂማ ፋናዎቻቸውን እየረገጡ ቀሰሰን እየተከተሉ ትልዘና ፈቃለት ሊኡኽቲሂ ቁሲ ተከተዩ ማለት ነው። እየተከተሉ ሲመለሱ የባሕሮቹ መገናኛ ላይ ደረሱ። ልክ እንዳሉትም ዓሣው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል። አላህ ይላሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና ዓሣው ያለፈበት ቦታ ብትከተለው ለው ቁሰይተው ብትከተለው ታገኘዋል። ልክ ዩሻዕና ነቢዩላህ ሙሳ ኮቴያቸውን ተከትለው እዛ ቦታ እንደደረሱት ዓሣውንም በዛ ብትከተለው ትደርስበታለህ። እዛ ቦታ ላይ ደረሱ። እዚህ ቦታ ላይ ኸዲር ጋር ይገናኛሉ። ቆይታቸውስ ምን ይመስላል? በሚቀጥለው ፕሮግራም እና ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ወሰላቱ ወሰላም ዐላ ረሱሊላህ። ሰይድና ሙሳ ሰይድና ኸዲር ጋር ግንኙነት አድርገዋል። ሰይድና ሙሳ እውቀትን ለመፈለግ ሊከተሏቸው ጠይቀዋቸዋል። ለእውቀት ያሳዩት መተናነስ ስብዕናቸውን የበለጠ የሚያጎን ነው። ሀል አተቢዑክ ልከተልህ እንዴ? አብሬ ልሁን አይደለም ልከተልህ። ማስከተል ታውቃላችሁ፣ መከተል ማስከተል ደረጃውን። ልከተልህ እንዴ? እውቀት ልውሰድ። ንግግሩን ቋጩ። መስፈርት ሰይድና ኸዲር አስቀመጡ። ምንም ነገር እንዳትጠይቀኝ እኔ ተንትኜ እስክነግርህ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲያብራሩት ፈንጠለቃ የምሽያን ዐላ ሳሒሊል በሕር በወንዙ ዳርቻ ላይ ሰይድና ሙሳና ኸዲር መንቀሳቀስ ጀመሩ። ትንሽም እንደተጓዙ አንዲት መርከብ መጣች። ሰይድና ኸዲርን ያውቁት ነበር። አስቆሟቸው። ቆሙ። መርከቧ ላይ ተሳፈሩ። ቢገይሪ ነውልን ያለ ክፍያ ሰይድና ኸዲርና ሙሳን ጫኗቸው። እነዚህ ሰዎች በኢኮኖሚ ደካሞች ናቸው። አመ ሰፊነቱ ሊመሳኪን ያዕመሉነ ፊል በሕር ለወደፊት ይመጣልናል። የምስኪኖች ንብረት ነው።
ያለ ክፍያ ሙሳና ኸዲርን አሳፈሯቸው። አው የደሃ ለጋሾች ነበሩ፣ ደግ ሰዎች ነበሩ። ተሳፍረው ሲሄዱ ነብዩላህ ሙሳና ኸዲር መርከቧ ላይ ቁጭ እንዳሉ አንዲት ዑስፉር ትንሽዬ እርግብ መጣች። እርሷም መርከቡ ላይ ቁጭ አለች። ከዛም ባፎቿ ከትልቁ ባህር ላይ ውሃ መጎንጨት ጀመረች። ሰይድና ኸድር ይሄን እድል መጠቀም ፈለጉና ያ ሙሳ ከም አኸደት هذه العصفور من هذا البحر አሏቸው። ከዚህ ከትልቁ ውቅያኖስ ውሃ ውስጥ እቺ እርግብ ምን ያህል ውሃ ይዛለች? ሰይድና ሙሳ መለሱ ምን ትይዛለች? ያፏን ያህል ብትዝ ነው እንጂ አሉ። ከዛ ሰይድና ኸድር ፕራክቲካል ኖሌጅ ሰጧቸው። ተጨባጭ ገቢራዊ ዕውቀት፣ ተግባራዊ ዕውቀት እየሰጧቸው አዋየህ ሙሳ ማ ዒልሚ ወላ ዒልሙክ ምን ዒልሚላህ ኢላ ከሃذا العصفور አየህ ሙሳ የኔ ዕውቀትም ይሁን ያንተ ዕውቀት ከአላህ ዕውቀት ጋር ሲነጻጸር እቺ ወፍ ከዚህ ትልቅ ውቅያኖስ ከያዘችው ጋር የተለየ አይደለም። አላህ ዕውቀቱ ሰፊ ነው። ዓላሙል ጉዩብ ሩቅ አዋቂ ነው። ቁል ለው ካነ البحر مدادا لكلمات ربي ወንዙ ባህሩ እኮ የጌታህን ቃል ለመጻፍ እንደ መድ ቢሆኑ የአላህ ቃል ቢጻፍ لنفد البحر قبل أن تنفد كلمات ربي የጌታዬ ቃል ከማለቁ በፊት ወንዞቹ ያልቁ ነበር። ወለው ጅእና بمثله مددا ተከታታይ ወንዞችን እንኳን ብንጨምር ባህሮችን ብንጨምር ወንዞቹ ያልቃሉ፣ የአላህ ቃል አያልቅም። ዓሊም ነው። ሰይድና ሙሳን ኸዲር በተግባራዊ ዕውቀት በምሳሌ አስረዷቸው። ምን ነው የሚቀጥለው ነገር የሚነግሯቸው ከባባድን ነገር ሊያሳዩአቸው ስለሆነ መርከቡ ላይ ትንሽ ተሳፍረው እንደሄዱ ሰይድና ኸድር ወረዱና ባዙት ፋስ ወርደው የመርከቧን ስረኛ በኩል ኸረቀሃ ሰቀደዱት። ሱብሃንአላህ حتى إذا ركبا في السفينة إلى الله مركبا ላይ በተሳፈሩ ጊዜ خرقها سيدنا خضر ወርደው በሷት። ሰይድና ሙሳ ተቆጡ። እነዚህ ደግ ሰዎች የምስኪኖች ንብረት ነው፣ ጭራሽ ያለ ክፍያን የጫኗቸው። قال أخرقتها በሳት እንዴ لتغرق أهلها ህዝቦቿን ልታሰጥም ጭራሽ የበሷት ማዕበሉ ላይ እንደደረሱ ነበር። ሰይድና ሙሳ ልብሳቸውን አውጥተው ቀዳዳውን ደፈኑና ወደ ኸድር ወቀሳቸውን አቀረቡ። أخرقتها በሳት እንዴ لتغرق أهلها እቺ أخرقتها لتغرق لام العاقبة በቃ ጉዟቸው መስመጥ ሊሆን መጨረሻቸው መስጠም ሊሆን ትቀዳታለህ እንዴ? لقد جئت شيئا إمرا ከባድን ነገር ሰራህ አሏቸው። ለደግ ሰው የሚደረገው ምላሽ ይሄ ነው። ሰይድና ኸድር ነቢ ሙሳን ትክ ብለው አዩና قال ألم أقل አላልኩህም እንዴ إنك لن تستطيع معي صبرا አንተ ከኔ ጋር በትዕግስት መቀጠል አትችልም አላልኩህም ነበር? በእርግጥ የተከሰተው ክስተት አይደለም ለነቢዩላህ ሙሳ ንጹህ ስብዕና ላለው እንኳን የሚጎረብጥ ነው። ሰላማዊ አእምሮ ላለው ሰው የማይጣፍጥ ነው፣ ምቾት የሚነሳ ነው። ግን ቃል ገብተው ነበር እኔ እስክነግርህ ድረስ የድርጊቶችን ትርጉም እንዳትጠይቀኝ ብለው ነበር። ነቢ ሙሳ ቃላቸውን አስታወሱ። قال لا تؤاخذني بما نسيت በረሳሁት ነገር ላይ አታዘብኝ። ولا ترهقني من أمر عسرا በጉዳይ ላይ ችግርን አታሸክም። ነገሩን እየመላለስክ ተከቴዚ በቃ ቀለል አድርገው አትወጥረኝ አጫንብኝ አሏቸው። ሰይድና ኸድር ይሄን የነቢዩላህ ሙሳ ይቅርታን ተቀበሉና ፈንጠለቃ ጉዟቸውን ቀጠሉ። ትንሽ እንደተጓዙ ከህፃናት መሃል የሚጫወቱ ልጆች መሃል አንድን ህፃን አዩት። መልከ መልካም ነው፣ በጣም ያምራል። ሰይድና ኸድር ነጠሉትና በአንድ ጥግ ወስደው ፈቀተለህ ገደሉት፣ አንገቱን ቆርጠው። ሱብሃንአላህ ሰይድና ሙሳውን መታገስ አልቻሉም። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ የቀድሙ ሙሳ ረስቶት ነበር፣ አሁን ግን
ስተትን ለማውገዝ ነበር የተነሳው قال اقتلت نفسا زكيه بغير نفس ንጹህ ነፍስ ሳታጠፋ ትገላታለህ እንዴ لقد جئت شيئا نكرا የሚለው ቅድም ኢምራን ብለዋል ኑክራን ከባድ በጣም ይወገዝን ጸያፍ ስራ ሰራህ አሏቸው ይሄኔ ሰይድና ኸዲር ቆጣ ብለው ኮስተር ብለው قال ألم أقل لك لانتني አላልኩህም ነበር إنك لن تستطيع معي صبرا ከኔ ጋር ታግሰህ መቀጠል አትችልም አላልኩህም ነበር ያሁንኛው ትንሽ ጠበቅ አርገውታል يقول سفيان الثوري من ይላሉ وهذه أشد من الأولى የመጀመሪያው ألم أقل إنك لن تستطيع معي صبرا ያሁኑ ግን ألم أقل لك لانت كاف الخطاب አመጡ ከኔ ጋር ታግሰህ መቀጠል አትችልም አላልኩህም ነበር ይሄኔ ሰይድና ሙሳ ቃላቸውን አስታወሱ قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا አሁን ከኔ በኩል ምክንያትን አድርሰሃል አላቸው ከዚያ በቂ ነው ሶስተኛ ከጠየቅኩ ማቋረጥ ጉድኝታችን ትችላለህ አላቸው እዚህ ጋር ነብዩላህ ሙሳ ይቅርታ ጠይቀው ቢቀጥሉልን እንወድ ነበር ነብዩም ሰለላሁ ዐለይሂ ወሰለም ይሄን ያሉት ولكن أخذه من صاحبه ذمامة حيا ያዛቸው አንዴ ይቅርታ አላቸው ሁለተኛ ለሶስተኛ ጊዜ ድል ጠየቁ በዚህ ተስማሙ فانطلقا ጉዟቸውን ቀጠሉ حتى إذا أتيا أهل قرية የከተማውን ሰዎች እስከመጡላቸው ድረስ استطعما أهلها ያገሩን ሰዎች ምግብ እንዲመግቧቸው ጠየቁ እርቧቸዋል ረጅም ጉዞ ነው ያደረጉት በመርከብ ተዋል በየብስ ተራምደዋል በጣም ደክሟቸዋል ያካባቢውን ሰው ገብቶ استطعما استفعل ነው ወዝኑ በጣም ምግብ ፈለጉ ማለት ነው እዚህ ተራራቱ አካባቢውን ሰው ለመኑ فابوا ان يضيفوهما በጣም ንፉግ የሆነ ማህበረሰብ ነበር ሊያስተናግዷቸው ፍቃደኛ አልሆኑ የታረዘን ማለብሱ ለመንዱባን የማያዝኑ የተራበን የማይመግቡ እንግዳን የማያስተናግድ ማህበረሰብ ነበር ኢብኑ አባስ ረዲየላሁ ተዓላ አንሁ እቺ ከተማ አንጣቂያ ትባላለች ይላሉ ሱረቱ ያሲን ላይ ተጠቀሰችው وضرب لهم مثلا اصحاب القريه اذ جاءها المرسلون መልእክተኛ የተላከላቸው ሰዎች ናቸው አንድ ሳይሆን ሁለት ነብይ አላህ ላከ አልተቀበሉትም فكذبوهما فعززنا بثالث ሶስተኛ ጨመራልቸው አልተቀበሉ አመፀኛ ህዝብ ጋር ነበር የገቡት ጠየቁም ያስተናግደኝ በዚህ ድካም መንፈስ ላይ ያሉ ሰይድና ኸድር ሲዘዋወሩ ሊወድቅ ያለ ቤት አጥር ግድግዳ ተመለከቱ ሰይድና ሙሳን ተነሳሉና መስራት ጀመሩ ሰይድና ሙሳ ስራ ግራ ገባቸው ምንድነው ያደረጉ ያሉት እዛጋ መርከቧ ላይ በነፃ ያሳፈሩ ሰዎችን መርከቧን በሱባቸው እነዚህ ደግሞ አልመግብ ያሉልን ሰዎች ጭራሽ ቤቱን ይሰሩላቸዋል ስራቸው ምንድነው ረሃቡን ቢሸከሙ አይበቃቸውም ነበር ድካሙን ቢያስታግዙት አርፋ አይበቃም ነበር ጭራሻውን ተነስተው ይሰራሉ ግራ ገባቸው መጀመሪያ መርከቧን በሱ ይሄሽ ወንጀል ከዚህ የጨመረው ደግሞ ልጅ ገደሉ ሶስተኛ የሚጠብቁት ከዚህ የከፋ ነገር ነበር ጭራሽ ወደ ኸይር ተለወጠ አልመግብ ያለ ማህበረሰብ ቤቱን አነጹለት ሰይድና ሙሳ ጥያቄ قال لو شئت بتفلق እኮ ለተغفت عليه اجرا ሱጋኩ ክፍያ ተቀበለ ለምግብ ይሆነን ነበር ራብ ማስታገሻ አሏቸው قال سيدنا خدير ሶስቱ ድል ተቋጨ قال هذا فراق بيني وبينك ይሄን እናንተ መለያያ ሰዓት ደረሰ ቃል ኪዳንህን ጥሰሃል አንተው ባልከው መሰረት ከዚህ በኋላ ከጠየከኝ አቋርጥ ብለሃል የኔና አንተ ነገር አበቃ ተለያየን سأنبئك بتأويله ما لم تستطع عليه صبرا ትርጉሙን ትንታኔውን ትግስት ያሳጣህን ትንታኔ እነግርሃለሁ አሉ ስለ ነብዩላህ ሙሳና ኸዲር የፍጻሜ ጉዞ ስንተርክ ነበር ነብዩላህ ኸዲር አለይሂ ሰላም ሙሳ አለይሂ ሰላም ቃል በገባው መሰረት قال هذا فراق بيني وبينك ይሄን እናንተ የመለያያ ጊዜ ደረሰ ብለው ነበር ያቆምነው ከርሱ እንቀጥላለን በሶስቱ ጉዟቸው ላይ አብረን የተከታተልናቸው
እንቆቅልሾች ሲፈቱ እንመለከታለን። ወደ መነሻችን ስንመልስ ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት ረጅም ጉዞ አድርገዋል። ኸዲርም ጋር ተገናኙ። የባህሮቹ መገናኛ ቦታ ላይ ሊከተሏቸው ዕውቀትን ሊፈልጉም እንደሚከጅሉ ነገሯቸው። ሰይድና ኸዲር ኢነከ ለን ተስተጢዐ መዕየ ሰብራ፣ አንተ ከኔ ጋር ታግሰህ መቀጠል አችልም እንዳሏቸው ተመልክተናል። ጉዞ አደረጉ። ሦስቱም ጉዞአቸው ላይ ሰይድና ሙሳ አለይሂ ሰላም ግራ መጋባት ገጥሟቸው ነበር። ሐታ ኢዛ ለቂያ ጉላመን ፈቀተለ፣ ሕፃን አገኙ። ሰይድና ኸዲር ገደሉት። የነቢዩላህ ሙሳን የተፈታተነ ክስተት ነበር። ሐታ ኢዛ ረኪባ ፊ ሰፊነቲ ኸረቀሃ፣ መርከቧ ላይ ወጡ በሷት። ይሄም አስደንጋጭ ጉዳይ ነበር። እንደገና ወደ ከተማይቱ ገቡ። ለነዛ ማህበረሰብ ለዛ ንፉግ ማህበረሰብ የፈረሰውን ግድግዳ ገነቡለት። ሰይድና ሙሳ ትዕግስት ያሳጣ ክስተቶችን ተመለከቱ። እኛም አብረን ትዕግስት ያጣንባቸው ነጥቦች ነበሩ። እስኪ ዛሬ ትንታኔውን ሰይድና ኸዲር ይነግሩናል። አብረን እንከታተላቸው። አሁን ሊያብራሯቸው ነው። የመርከቡን መበሳት፣ የልጁን መገደል፣ የግድግዳው እንደ አዲስ መገንባት በትንታኔ ሊያቀርቡላቸው ነው። አብረን እንመልከታቸው። ሁላችንም ግራ በመጋባት ስንከታተለው ነበር። ለምን መርከቧ ተበሳች? ሕፃኑስ ምን ባጠፋ ተገደለ? ግድግዳውንስ እንዴት ለዛ ንፉግ ማህበረሰብ ገነቡለት? የሚለው የሁላችን ጥያቄ ነው። ሰዩነቢኡና ቢተእዊሊህ ማ ለም ነስተጢዕ ነሕኑ ከዛሊከ ሰብረን። ሙሳ ብቻ ሳይሆኑ እኛ ራሳችን ትዕግስት ያጣንበትን ትንታኔ ሰይድና ኸዲር ይነግሩናል። አብረን እንከታተላቸው። ከመጀመሪያው ጀመሩ። አመ ሰፊነቱ፣ መርከቧማ ያቺ የበሳዋት መርከብማ ፈካነት ሊመሳኪን፣ አካባቢው ላይ ለሚኖሩ ምስኪኖች የነሱ ንብረት ነው። ብቸኛ የመተዳደሪያ ንብረታቸው ናቸው። ወካነ ወራአሁም መሊኩን፣ ከነሱ ደግሞ ወደፊት የሚቅጣጩበት አገር ወራአሁም ያኒ አማመሁም መሊክ፣ አንድ ንጉሥ አለ። የእኹዙ ኩለ ሰፊነትን ሳሊሐትን ገስበን፣ መርከቦችን ይመለከታል። ይህ ንጉሥ ለጦሩ እያካተተው ነው ለሚያደራጀው ጦር። መርከቦቹ ሲያልፉ ጥሩ ካገኘ ገስበን በግዴታ ቀምቶ ይወስድባቸዋል። ሰይድና ኸዲር ለወደፊት ከፊት ለፊታቸው መርከባቸውን ሊቀማ የሚፈልግ ንጉሥ እንዳለ አላህ አሳወቃቸው። ስለዚህ ምን አደረጉ? እንዳይወስዳት አይብ ፈጠሩባት። ፈአረድቱ አን አዒበሃ፣ ነውር አወጣሁባት። ልክ ንጉሡ ሲያት ይች እንኳን ለሰራዊት አትሆንም ብሎ እንዲተውላቸው ታስቧል። ፈአረድቱ አን አዒበሃ፣ አይብ አወጣሁላት። ለምን? እንዳይወሰድባቸው። ይሄ ነው አንደኛው እንቆቅልሽ። እነዛ በነፃ ያሳፈረን ምስኪን ማህበረሰብ መርከብ ቀደዱባቸው፣ በሱባቸው። ለምን? ትርጉሙ ይሄ ነው። እንቆቅልሹ እንዲህ ነው የሚፈታው። ብጅታው እንዲህ ነው የሚገፈታል። መልካም ሰራ ወይስ መጥፎ አሏቸው። ሰይድና ሙሳ በደንብ አዳመጡ። እንግዲህ እያንዳንዱ ሙስሊህ የተሐድሶ መሪ የማህበረሰቡ መርከብ እንዳይወሰድ፣ የኡማው የዲን መርከብ እንዳይሰጥ፣ የኡማው ንብረት በአምባገነን እንዳይወረስ ሶሉሽን ማምጣት መቻል አለበት። ይህ ትልቅ ከምንማረው ትምህርት አንዱ ዝም ብሎ ተራ ሐሳብ ሳይሆን ዲሲፕሊን ቲንኪንግ የሚሉት በደንብ ጥልቅ አስበን የኡማውን የአቂዳ መርከብ እንዳይወስዱት እንዴት መታደግ አለብን። አንድ ሙስሊህ የተሐድሶ መሪ የኡማውን ፕሮብለም ቀድሞ ተመልክቶ ሶሉሽን ያዘጋጅ። ኸዲር ለሙሳ ምን አሉት? አፈዐልቱ ኸይረን አም ሸረን ያ ሙሳ፣ ጥሩ ሰራው ወይስ መጥፎ ንገረኛ። ሙሳ ትክክል እንደሰሩ አጸደቁላቸው። ወደ ሁለተኛው እንቆቅልሽ ተመለሱ። ፈአመል ጉላም፣ ወጣቱ ልጅማ ፈካነ አበዋሁ ሙእሚነይን፣ ወላጆቹ ደጋግ ሙእሚኖች ነበሩ። ፈኸሺና አን ዩርሂቀሁማ ጡግያነን ወኩፍራ፣ ልጁ ደግሞ ውስጡ ኩፍር የተጻፈበት ለወደፊት ቢያድግ ኩፍርና ጥመት እንጂ ወደ ምንም ሊሄድ እንደማይችል አላህ ያውቆታል። ወላጆቹ ደግሞ ሙእሚነይን፣ ደግ የአላህ ሙእሚኖች ነበሩ።
فخشينا أن يرهقهما በሱ ፍቅር ተጎተው طغيانا وكفرا ወደት እመት እንደሄዱ አላህ ፈለገ فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما እኛም አላህ ከርሱ የተሻለ خيرا منه زكاة በጽዳት በንጹህነት ከሱ የተሻለ وأقرب رحما ለነሱም ከዛኛው የተሻለ አዛኝ ልጅ አላህ ይተካላቸዋል ስንል ከጀል ልጁን መግደል የግድ ነበር አሉ ሰይድና ኸድር ለሙሳ ብተወው በሱ ፍቅር ተነድተው ወላጅ ወደ ኩፍር ወደ ጥመት ይሄዳል እርሱን ግን ብገለው አንድ እነሱን ከኩፍር እንዲድኑ ታስቦ ነው ሁለት ከርሱ የተሻለ ሌላ ልጅ አላህ ሊተካላቸው አስቧል አፈዓልቱ ኸይረን አም ሸረን ያ ሙሳ የሰራውት ስራ መልካም ነው ወይስ መጥፎ ነው ያደረጉት ድርጊት ጥሩ ነው ወይስ መጥፎ ሙሳ መዘኑ ሰይድና ኸድር እርምጃቸው ትክክል እንደሆነ ተረዱ ሶስተኛው እንቆቅልሽ ደግሞ እንዲፈታላቸው ፈለጉ ሶስተኛው ግራም ያጋባ ነው የመጀመሪያው እነዛ ምስኪኖች ያለ ክፍያ ጭነዋቸው መርከቧን በሷት እነዚህ ማህበረሰብ ደግሞ استطعم اهلها فابوا ان يضيفوهما አስተናግዱም ብለው እርቧቸው ምግብ ይፈልጉ ሊያስተናግድ ፈቃደኛ አይደለም ማህበረሰቡ ንፉግ ማህበረሰብ ነው ለነሱ ግን ግድግዳ የፈረሰ ቤት ገነቡላቸው የዚህስ ሚስጥር ምንድነው እነዛ በነፃ ያሳፈሩ መርከባቸው ተበስ እነዚህ አልመግብም ያሉ ግድግዳቸው ተገነባ وأما الجدار አሉ ሰይድና ኸድር ሲያብራሩ ያ የግድግዳው ጉዳይማ فكان لغلامين يتيمين في المدينة ከተማ ውስጥ የሚገኙ ሁለት ወጣት ወላጅ አልባ የቲም ወጣቶች ንብረት ነው وكان تحته كنز لهما ከግድግዳው ስር ድል ባለ አባታቸው ትቶት ሄደ وكان أبوهما صالحا አባታቸው ደግሞ ደግ ሰው ነበር ስሞት ይሄን ብርዚው ትቸው በህድ ቁም ሳጥን ይሄን ፉግ ማህበረሰብ ይወስድባቸዋል ብሎ እስኪያድጉ ድረስ ቀብሮላቸው ሄዶ ነበር ግድግዳው ቢወድቅ ከንዙ ይጋለጣል ያ ንፉግ ማህበረሰብ እንዳለ ይዘርፋቸዋል فأراد ربك أن يبلغ أشدهما ويستخرج كنزهما ጌታህም ሻ ፈቀደ እነዚህ ሁለት የቲሞች እንዲያድጉ ካደጉም በኋላ ያን ያባታቸውን ውርስ ሙሳ ምን አሉ ትክክል ሰርተሃል ከዛ ሰይድና ኸዲር ምን አሉ ذلك تأويل ይህ ትንታኔው ነው ይህ ፍቹ ነው ማለም ተስጠዕ عليه صبرا አንተ ልትታገሰው ያልቻልካቸው ሶስቱ አጀንዳዎች ትንታኔው ይሄን ይመስላል وما فعلته عن امري ይሄን ደግሞ በፍቃድ አይደለም ያረኩት ከአላህ በወህይ በሪቨሌሽን ታዝዤ ነው رحمة من ربك ይህ ደግሞ ከጌታ የሆነ ችሮታ የመርከቡ መበሳት የልጁ መገደል የግድግዳው እንዳዲስ መቆም ወደፊት እንተነተነዋለን رحمة من ربك ከጌታ የሆነ በዝነት ችሮታ ነው ሰይድና ኸድር ሱብሃንአላህ የሚገርመው ይላል ዑለማ መጀመሪያ ላይ አይታችሁ ከሆነ ሲጀምር ኢነከ ለን ተስተጢዐ መዕየ ሰብረን የሚል ነው ከዛ ቆይቶ ምናል ሰኡነቢኡከ ቢተእዊል ማለም ተስተጢዕ ዐለይሂ ሰብራ ሶስተኛ ምናሉ ذلك ተእዊሉ ማለም ተስተጢዕ ዐለይሂ ሰብራ እያንዳንዱ ላይ ሐርፍ ጎሏል የመጀመሪያው ላይ ያ ነበር ለን ተስተጢዐ ሁለተኛው ላይ ምናሉ ኢነከ ለን ተስተጢዕ ሁለቱን ሶስተኛው ላይ ምን ሆነ ያዋ ወደቀች ሁለተኛ መጨረሻ ላይ ያውም ታውም ወደቀ ኢነከ ذلك ተእዊሉ ማለም ተስተዕ ذلك ተእዊሉ ማለም ተስተዕ ዐለይሂ ሰብራ ዑለማ ምን ይላሉ ሙሳ ብጅታ ውስጥ ነበሩ ያለመቻል ተስተጢዕ ማለት አትችልም ትችላለህ ማለት ለን ተስተጢዕ አትችልም ማለት መጀመሪያው ቃሉ እኮ ትርጉሙ አንድ ነው ግን የእያንዳንዱ የፊደላት መጉደል የሙሳን ነገሩን የመረዳት ያለመታገሳቸውን ደረጃ ያሳያል መጀመሪያ ላይ ምንም ስላልተነገራቸው በጭራሽ አትረዳውም ማለት ሁለተኛው ላይ በተወሰነ ብጅታው ተገፋ ሶስተኛው ሰው ሙሉ ለሙሉ ተገፋል ተስተዕ ዐለይሂ ሰብራ ቀለለ አላህ ቁርአን ላይ ከነሱ ጋር አብረን እንድንፈስ ፈልጓል ተስተጢዐ ተስተጢዕ ተስተዕ ዐለይሂ ሰብራ ያንዳንዱ የቁርአን ሐርፍ
ቦታቸው ላይ የተቀመጡት። አንድ ሐርፍ ሲጎል ጥልቅ ማዕና አለው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? የርሐሙላሁ አኺ ሙሳ፣ ወንድሜ ሙሳ አላህ ይዘንለት፣ ለወዲቱ አነሁ ካነ ሰበር፣ ትንሽ ቢታገስ እመኝ ነበር፣ ሐታ የቁሰ አላሁ ዐለይና ሚን አኽባሪሂማ አሉ። አላህ ብዙ ታሪክ እንዲተርክልን ትንሽ ሙሳ ቢታገስ እንዴት እመኝ ነበር። አሁን እነዚህ ሦስቱ ታሪኮች ማራኪ ናቸው። የአላህ ሚስጥር የበለጠ እንድናይ አድርጎናል። የበለጠ ቢታገስስ 10 20 እናይ ነበር ይላሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ሙሳና ኸዲር እዚህ ቦታ ላይ ተለያዩ። አስተምሮታቸው ግን አብሮን አለ፣ ጥልቅ ነው። ወደፊት በአላህ ፍቃድ እንተነትነዋለን። አብራችሁን ቆዩ። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ወሰላቱ ወሰላም ዐላ ረሱሊላህ። ያ ቀውሚ ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱሁ። የነቢዩላህ ሙሳና ኸዲርን ረዥምና ማራኪ ልብ አንጠልጣይ ታሪክ ቋጭተነዋል። አስተምሮቶቻቸው ግን ሰፊና ዘላቂ ናቸው። እስኪ ከዚህ ታሪክ የምናገኛቸውን አስተምሮቶችን አንድ ሁለት እያልን እንቆጥራለን። እንደ መነሻ የትምህርታችን ግብ ጎል በሆነው ዕውቀት ላይ እናተኩራለን። ከነቢዩላህ ሙሳና ኸዲር ከምንማረው ትልቁ መሰረታዊ ነጥብ ዕውቀት በኢስላም ያለውን ደረጃ ነው። ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲ፣ ጎዳናዬ መንገዴ ይሄ ነው በላቸው፣ ወደ አላህ እጣራለሁ። ዐላ በሲረቲ ዐላ ዒልሚ ዊዝ ፒውር ኖሌጅ፣ ጥልቅ በሆነ ዕውቀት ወደ አላህ እጣራለሁ። የዕውቀት ዲን ነው እስልምና። ባለፈውም አይተናል ስንጀምር። መጀመሪያ የወረደው ቁርአን የከራሚል ነው። መጀመሪያ አላህ የፈጠረው ቀለምን ነው፣ ብዕርን ነው። መጀመሪያ አላህ ስብሓነ ወተዓላ ከሰው ልጆች የፈጠረው አደምን ነው። ወዐለመ አደመል አስማአ ኩለሃ። የመጀመሪያው ጦርነት የተቋጨው በዕውቀት ሽግግር ነበር። የመጀመሪያ ቅድሚያ ለዕውቀት የሰጠ ዲን ነው እስልምና፣ ትልቅ ዲን ነው። ለዛ ነው ኢማም አልቡኻሪ ኪታባቸው ላይ ሲጀምሩ ባቡል ዒልሚ ቀብለል ቀውሊ ወልዓመል፣ የትምህርቱን ርዕስ ስለ ዕውቀት አደረጉት። ከንግግርና ከድርጊት በፊት ከመናገር ዕውቀት ይቀድማል። ከድርጊት ዕውቀትን ያስቀደመ ዲን ላይ ይገኛል። ይህን ዕውቀት መፈለግ ደግሞ የዕድሜ ገደብ እንደሌለው በነቢዩላህ ሙሳና ኸዲር ታሪክ ላይ ተመልክተናል። ሙሳን ውሰዱ፣ ኡሉል ዐዝም ሚነ ሩሱል፣ ከታላላቅ ነቢያቶች አንዱ ነው። አላህን ያናገረ ነቢይ ናቸው። ከዚህ ሁላ ጋር ግን ዕውቀትን ለመፈለግ ሲንቀሳቀሱ እናያለን። ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ዕድሜያቸው እኮ 53 ካለፈ በኋላ ነው ወቁል ረቢ ዚድኒ ዒልመን ያሉት። ጌታዬ ዕውቀትን ጨምርልኝ በል የተባሉት እኮ ዕድሜያቸው 53 ካለፈ በኋላ ነበር። ዕውቀት የዕድሜ ገደብ የለው። አረጀን እንደ አዲስ ተጅዊድ መቅራት እንችላለን። ባለፈው አላየንም እንዴ? በ82 ዓመቷ ቁርአንን የሐፈዘችው ግለሰብ ትልቅ ሴት ተመልክተናል። ድህረ ገጾች አስደምመውናል። ዕውቀት የዕድሜ ገደብ የለውም። ይህን ነው ከነቢዩላህ ሙሳና ኸዲር የምናገኘው ትልቁ ትምህርት። ሌላኛው ዕውቀትን ለመፈለግ መድከም፣ መንገላታት ይፈልጋል። ነቢዩላህ ሙሳ ከዩሻዕ ከሚባለው ያወጣቱ ጋር ረጅም ጉዞ ተጉዘዋል። በጣም ከመድከማቸው የተነሳ ምን አሉ? ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ፣ በዚህ ጉዞአችን ላይ ድካም አግኝቶናል አሉ ሰይድና ሙሳ ዓለይሂ ሰላም። ደክመዋል። እንደገና ኸዲርን ፍለጋ ተመለሱ። ፈርተደ ዐላ አታሪሂማ ቀሰሳ፣ ከዛም ከኸዲር ጋር ተገናኙ። ሌላ ረጅም ጉዞ ፈንጠለቃ፣ ረጅም ጉዞ በየብስ በባህር ወደ ተለያዩ መንደሮች ረጅም ጉዞ ይፈልጋል ዕውቀት። ለዛ ነው ዑለማዎቻችን የሐዲስ ደረጃ የሚሰጡት የሐዲስ ምሁራን ረጅም ጉዞን መጓዝ የሐዲስን ትክክለኛነት እንደ ማረጋገጫ መስፈርት አስቀምጠውታል። ሲሐቱል ሐዲስ ከሚመዘንበት አንድ ውስጥ ምን ያህል ተጉዟል ዕውቀትን ፍለጋ ተብሎ አገር ውስጥ ጨረስነ ስኮላርሺፕ መጓዝ አለብን።
እውቀት ምን ይፈልጋል? ድካምን ይፈልጋል። ሌላው እውቀት ትልቅ ወኔን ይፈልጋል። ይህን ነው ከነቢዩላህ ሙሳ ታሪክ የምንማረው። ምን አለ? ቃለ ላ አብረሑ ሐታ አብሉገ መጅመዐ አልበሕረይን አው አምድየ ሑቁበን፣ እኔ አላርፍም የወንዞቹ መገናኛ እስክደርስ ድረስ አሊያም ሑቁበን ለዓመታት እስክጓዝ ድረስ። ሑቁብ ጀምዑ ሕቅበትን ብለናል። ሕቁብ የሚለው የሕቅባ ፕሉራል ፎርም ነው። ሕቅባ ማለት ከ80 እስከ 100 ዓመት ይገመታል። ለ100 ዓመታት እስክጓዝ አሊያም እዛ እስክደርስ ድረስ አልቆምም ማለት ወኔ ይፈልጋል እውቀት ማለት ነው። እውቀት ወኔ ድካምን ይፈልጋል። ሌላው ከነቢዩላህ ሙሳ ታሪክ የምንማረው ከዚህ ታሪክ የምንወስደው አስተምህሮት እውቀት ፈላጊ ሊከተለው የሚገባን አደብ እናያለን። ሀል አተቢዑክ ዐላ አን ቱዓሊመኒ ሚማ ዑሊምተ ሩሽደን፣ ልከተልህ እንዴት አስተምረኝ የሚለውን በጣም የመተናነስ ተማጽኖ እንመለከታለን። እውቀት ፈላጊ ተናናሽ ዝቅ የሚል ሊሆን ይገባዋል። መን ዐለመኒ ዒልመን ስርቱ ለሁ ዐብደን፣ አንዴት እውቀት ያስተማረኝ የእርሱ ባሪያ ነኝ ይላሉ ሰለፎቻችን። ለዑለማዎቻችን ክብር ሰጥተን እውቀትን ልንፈልግ ይገባል። ሌላው ከዚህ ታሪክ የምንማረው ከእውቀት ጋር ተያይዞ የምንማረው እውቀት አኺራ ላይ የሚጠቅመን ማህበረሰቡን ለመለወጥ የሚያገለግለን መሆን አለበት። ለዛ ነው ነቢዩላህ ሙሳ ዓለይሂ ሰላም ሚማ ዑሊምተ ሩሽደን፣ ከተማርከው ትምህርት ቅናቻን ያዘለውን ታስተምረኝ ዘንድ ልከተልህ ይላል። ሩሽደን የሚለው ተምይዝ ይባላል። ዛ ሩሽድን መልካሙን ነገር ጥሩውን ታስተምረኝ ማለት ነው። አንድ ሰው የሚማርበት ጎል ሊየኩነ ረሺደን ወራሽደን፣ የተቀና ሆኖ ሌሎችን ለማቅናት ራሱን ለውጦ ሌሎችን በመለወጥ ንያ ነው መማር ያለበት። የመማር ዓላማው እሱ። አንዳንዱ በጣም በሚያሳዝን ሁኔታ የሚማረው ሌላውን ለማውገዝ፣ ያን ሰው የሚያወግዝበትን የሚያከፍርበትን ወይም ሙብተዲእ ብሎ ታፔላ የሚለጥፍበትን ደሊል ለመሰብሰብ የሚማር ሰው ታገኛለህ። ይሄ የትምህርትን ዓላማ የሳተ ጉዞ። ሚማ ዑሊምተ ሩሽደን፣ አንድ ሰው የሚማረው ሊየኩነ ረሺደን ወራሽደን፣ ራሱን ለውጦ ሌላውን ሊለውጥ፣ ራሱን ጠቅሞ ሌላውን ሊጠቅም። ይሄ ነው የመማር ጎሉ ሆኖ የምናገኘው። ሌላው ስለ እውቀት በጣም የሚገርመው እዚህ ታሪክ ላይ የምናገኘው እውቀት ከእዝነት ጋር ያለውን ትስስር እንመለከታለን። አላህ ምን ይላል? ፈወጀዳ ዐብደን ሚን ዒባዲና፣ ከባሮቻችን አንዱ የሆነውን ኸዲርን ሙሳ አገኘው። አተይናሁ ረሕመተን ሚን ዒንዲና፣ ከኛ የሆነን እዝነት የሰጠነው። ወዐለምናሁ ሚን ለዱና ዒልመን፣ ከኛም ዘንድ እውቀትን ያስተማር። አተይናሁ ረሕመተን ሚን ዒንዲና ወዐለምናሁ ሚን ለዱና ዒልመን፣ እዝነትና እውቀት። እውቀት የአላህ እዝነት ከሌለበት ደማሩን ወሐላክ ሜስ ነው የሚፈጥረው፣ ጥፋትን ነው የሚወልደው። እስኪ የዘመኑ ቴክኖሎጂ ለሰው ልጆች ምን እያመጣ ነው ብላችሁ ተመልከቱ። በ1945 ላይ ጃፓን ሂሮሺማ ላይ አሜሪካ የጣለችው ሚትሬል ቦምብ ለ140,000 ሰው ህልፈት ምክንያት ሆኖ አልፏል። ሙዚየማቸው ላይ አስቀምጠውታል። ታሪካቸውን ሲተርኩ ያኔ ሰማዩ ጥቁር ደመናን አዘለ ይላሉ። ቆይቶም ጥቁር ዝናብ ዘነበ ይላሉ። ያኔ የወረደው ቦምብ ቅሬቱ እስከ ልጅ ልጆች ድረስ እስቲል በሽታው እየተላለፈ እናገኘዋለን። እንግዲህ እኮ 1945 አሁን 2016 በርካታ ዓመታት አልፏል። 70-80 እስቲል ቅሬቷል። እውቀት የአላህ እዝነት ከሌለበት ጥፋትን ነው የሚወልድ። በዘመናችን እኮ የደም ነጋዴዎች አሉ። ሁለት ሀገር ያጋጩና መሳሪያ አምርተው ይሸጡላቸው። የኸዲርን እውቀት ተመልከቱት። ረሕማ የተሞላበት እውቀት ነው። ለዛም ነው መርከቢቷን ከመዘረፍ በግዴታ ወላጆችን በልጆቻቸው ሰበብ ከመጥመም ያ የየቲም ንብረት በንፉጋን ማህበረሰብ ከመዘረፍ ያዳነ ሰበብ ሆኗል። እውቀት የአላህ እዝነት ሲታከልበት
መልካምን ነገር ይሁን። አላህ እዝነቱ የተሞላውበትን ዕውቀት ይስጠን። ስለ ዕውቀት ነው ብዙ የተማርነው። ጠንካራውን ያስፈልገናል። ትልቁም የትምህርት ማጠንጠኛችን እሱ ነው። ጥልቅ ወኔ ሐሳብ ሊኖረን ይገባል ዕውቀት። ስለ ዕውቀት የበለጠ እናያለን በአላህ ፍቃድ። ቀጣይ አስተምሮቶችን በአላህ ፍቃድ እናወጣለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ከሰይድና ሙሳና ኸዲር ታሪክ አስተምሮቶችን እያወጣን ነው። ባለፈው ዕውቀት ምን ያህል ልንከታተለው እንደሚገባ ዳሰናል። ዛሬ ደግሞ ሌላኛውን ነጥብ እንዳሳለን። ረሕመተን ሚን ረቢክ፣ ይህ ከጌታ የሆነ እዝነት ነው ሚለው እንዳሳለን። ምድር ላይ አላህ በባሮቹ ላይ የሚያደርጋቸው የትኛውም ድርጊቶች ለባሮቹ መልካም ነገር ነው። ለዛ ነው የሙእሚኖቹ አቋም ለዓለሁ ኸይር፣ የተከሰተው ክስተት የሆነው ሁኔታ ለበጎ ነው ብለው ነው ሙእሚኖች የሚደመድሙት። እነዚህ ሶስቱን ታሪክ እስኪ መለስ ብለን እንዳሳቸው። የመጀመሪያውን እንውሰድ፣ የመርከቢቱ ጉዳይ። ወአመ ሰፊነቱ ሊመሳኪና ያዕመሉነ ፊል ባሕር፣ መርከብ ላይ የሚሰሩ ምስኪኖች ናቸው፣ የእነሱ ንብረት ናት። እሷን እያከራዩ ነው የገቢ ምንጭ የሚያገኙት። እነዚህን ግን አምባገነን መንግስት ወስዶባቸው በችግር እንዳይማቀቁ አላህ መርከቧ ቀድማ እንድትበሳ እንድትሰነጠቅ አደረጋል። ሲታይ ላዩ መጥፎ ነው፣ ግን ሙእሚን ምን ማለት አለበት? ለዓለሁ ኸይር። ለዛም ነው መጨረሻ ላይ እንዳይወሰድባቸው እንደታሰበ ያብራሩት ሰይድና ኸዲር። እስኪ ሰቡት፣ እነዚህ ሰዎች ንብረታቸው ቢወረስ ኑሯቸው ምን ይሆን ነበር? ከዚህም አሳልፉት አንሰጥም ብለው ንጉሱ ጋር ቢፋለሙ አይገደሉም? ልጆቻቸው የቲም ሲሆኑ አይታያችሁም? አሊያም ቢያስራቸው ወስዶ ቤተሰብ እነሱን እስር ቤት በመጠየቅ ሲንገላታ አይታያችሁም? ሱብሃንአላህ። አላህ ግን ቀድሞ ስብራት እንዲመጣ አደረገ። አንተም ወንድሜ፣ አንቺም እህቴ ሕይወትሽ ላይ የሚመጣው ስብራት ለዓለሁ ኸይር፣ የሙእሚን መነጽር ይሄ ሕይወት ላይ የሚመጣ ክፍተት ከጀርባው መልካምን ነገር አዝሎ፣ ይሄ ነው የሚያስተምረን ትምህርቷን። ረሕመተን ሚን ረቢክ፣ ሕይወት ላይ የደረሰው ክራይሲስ ከጀርባው መልካም ነገር አለ። አሁን ያልተሳካልህ ይመስላል፣ የከሰርክ ይመስላል፣ መርከብህ መኪና የተሰበረ ይመስላል። ለዓለሁ ኸይር፣ ይሄ ነው አንዱ ትልቁ ትምህርት። ሁለተኛውን ውሰዱ። ወአመል ጉላም፣ የወጣቱን ጉዳይ እንዲገደል ተደረገ ገና በሕፃንነቱ። ለምን? በርካታ ኸይር ነገሮች ከጀርባው ስላለን። አንደኛ ወላጆቹን ከኩፍር አላህ ጠበቀ። ፈኸሺና አን ዩርሂቀሁማ ጡግያንን ወኩፍራ፣ እንዳያጠማቸው በግዳጅ በፍቅር ወስዶ ስለሰጋ አላህ ቀድሞ ወሰደው በእነሱ ፍቅር እንዳይጠፋ። ሁለተኛ በሕፃንነት በመሞቱ ወላጅ ሲታገሱ አጅራቸው ከፍ ይላል፣ አጅራቸው ይነባበራል። ኢነማ የወፋ ሳቢሩነ አጅረሁም በገይሪ ሒሳብ፣ ይሄን አጅር ሊሰጣቸው ቀማቸው በልጅ። ሶስተኛ ከእርሱ የተሻለ ሌላ ልጅ ሊተካላቸው አላህ አስቦ ነበር። ፈአረድና አን ዩብዲለሁማ ረቡሁማ ኸይረን ሚንሁ ዘካተን ወአቅረበ ረሕማ፣ ከእርሱ የተሻለ ብፁዕ ለወላጆቹ አዛኝ አቅረበ ረሕማን ሊሰጣቸው ከጀል። ሶስተኛውን ጠቅሞ ይሄ። አራተኛ ለወደፊት በሚሰጣቸው ልጅ አመስጋኝ እንዲሆኑ አላህ ያደርጋቸዋል። አንድ ሰው ለዓመታት ሳይወልድ ቆይቶ ሲወልድ አዲስ ለሚመጣው ልጅ የሚሰጠው ክብር የተለየ አመስጋኝ እንዲሆን ይፈለጋል። አንድ ወንድም አለ፣ ትልቅ ኡስታዝ መሐመድ ሰይድ አደምለው 20 ዓመት የጠበቀውን ልጅ አላህ ሰጠው። ልክ ሲወለድ አብድ ሽኩር። ለምን አመስጋኝ ትሆናለህ? አጠ ስታገኝ የመጀመሪያ ልጃቸውን አጠው በሁለተኛ ሲተካላቸው እነዚህ ወላጆቹ እንዴት ደስተኛ ሊሆኑ እንደሚችሉ ምን ያህል ትኩረት ሰጠው እንደሚንከባከቡት ተሰቡ። ለዓለሁ ኸይር፣ ይሄን ያስበዋል። አምስተኛ የአካባቢው ሰው እንዲገሰጽ አላህ ፈልጓል። የአካባቢውን ሰው ከጥቃትም ማዳን ፈልጓል። ወላጆቹን ያጠመመ ሌላውንም ያጠም ነበር። የወጣት ቢያድግ ያ ሶሳይቲ መጠበቅ አለበት። ቀድሞ አላህ አነሳው። ስድስተኛ የአካባቢው ሰው እንዲገሰጽ ይፈልጋል። ወጣት ገና ልጅ ሞተ እንዴ? እኛማ ትልቆች ወደ መቃብር እየተጓዝን አይደለም ብለው እንዲያስብ ነው ትላልቁ። ወጣቱ ደግሞ ምን ሊለው እንዴ?
እኛ ገና አድገን ትዳር ይዘን ምን ሞት የሚመስለን ሰዎች እንዲህም ዱንያ መልቀቃለ እንዴ ቶሎን ቶብት ብለው እንዲያስቡ አላህ ይፈልጋል። እዛ ነው ሐሰን አልበስሪ ለህዝቡ ዳዕዋ ሲያደርጉ ምን ይላሉ? ለሽማግሌዎቹ እናንተ ሽማግሌዎች ሆይ አዝመራ ከበሰለ በኋላ መቆረጥ እንጂ ምን ይጠብቀዋል? ምን እየጠበቃችሁ ነው ይሉ ነበር። ለወጣቱ ደግሞ እርጅና ሳልደርስ ብሎ እንደይዘናጋ እናንተ ልጆች ሆይ አዝመራው ከመታጨዱ በፊት ውርጭ መጥቶ እንዳጠፋው አላያችሁም እንዴ? ምን ትጠብቃላችሁ ይሉ ነበር። ስድስተኛ ጥቅሙ ይሄ። ሰባተኛው ይሄ ልጅ ራሱ ገና በህፃንነቱ በመሞቱ ወደ ጀነት እንዲሄድ አላህ ፈልገው በርካታ ጥቅሞች አሉት። ለዛ ነው ረሕመተን ሚን ረቢክ ሙእሚን አቋሙ የሚፈጠርበት ህይወቱ ክራይሲስ ችግሮች አለመሳካቶች ከጀርባው መልካም ነገር አለ። የንብረት ማጣት የልጅ ማጣት ህይወቱ ላይ የሚደርስ ስብራት ለዓለሁ ኸይር ረሕመተን ሚን ረቢክ ሱብሓነላህ። ወአማ አልጂዳር እስኪ ሶስተኛውን ዘዱ ያ ግንብ ባይቆም ኖሮ ያ ግድግዳ እንደ አዲስ ባይሰራ ኖሮ ያ ማህበረሰብ የየቲሞችን ንብረት ሲዘርፍ አይታያችሁ? አላህ ያም መጠበቅ ፈለገ እንዲገነባ አደረገ። ምናልባት እኮ እነዛ ልጆች ህፃን እያሉ ለህፃንነታቸው ለልጅነታቸው ተቸግረው ሊሆኑ ይችላል። ግን አላህ ሲያድጉ እንደሚጠቅማቸው ስለሚያውቅ እንዲቆይ ያደረገ አየብሉጋ አሹደሁማ ለሥራ እስኪበቁ ድረስ ገንዘቡን ለትክክለኛ ቦታ ማዋል እስኪጀምሩ ድረስ አላህ ያዘባቸው። ሪዝቅ እኮ ዘግይቶባቸው በልጅነታቸው አላገኙት። አንተም ህይወት ላይ የሥራ መጓተት የንግድ አለመሳካት ረሕመተን ሚን ረቢክ የአላህ እዝነት ከጀርባው አለበት። በዚህ እንዳትጠራጠር። እስኪ ውሰዱ ነቢዩላህ ኢብራሂም ዓለይሂ ሰላም ልጃቸውን እንዲያርዱ አላህ አዘዛቸው። እስማዒልን በእርጅና ያገኙትን ልጃቸውን አልሐምዱሊላህ አለዚ ወሀበ ሊ ዐለል ኪበሪ ብለው አላህን ያመሰገኑበት ልጃቸውን አላህ ረዳላቸው ሊፈትናቸው። አባት በእርጅና ያገኘውን የዓይኑን ማረፊያ ያርዳል። አላህ ግን አዘዘ ልጅህን ረድ። ታሪኩን ስናነበው መጀመሪያ ሁላችን ትደነግጣለን። መጨረሻ ግን አላህ ወፈደይናሁ ቢذብሕን ዐዚም በትልቅ የሆነ በግ ተካቸው። ዑለማ ምን ይላሉ? የክስተት መነሻው አስደንጋጭ ይመስላል። ከጀርባው ግን በርካታ መልካምን ነገር አዝሏል። ያኔ ነቢዩላህ ኢብራሂም ልጃቸውን ለማረድ በወሰዱት ቁርጥ አቋም በተተካው በግ ምክንያት ኡዱሕያ ሁሌ እናርዳል። አላህ ምን ፈልጎን እስከ የውመል ቂያማ ምስኪኖቹ እንዲበሉ አላህ ፈልጓል። ሙእሚኖቹ እያረዱ ኡዱሕያ እንዲያካፍሉ አላህ ፈልጓል። ስታየው ላዩ ሸር ይመስላል ወይም ጥሩ ምቾት ላይሰጥህ ይችላል። ከጀርባ ግን መልካም ነገር አለ። ሃጀራን ውሰድ ዓለይሃ ሰላም የኢብራሂምን ባለቤት ልጇን ይዛ በረሃ ላይ ኢብራሂም ዓለይሂ ሰላም መካ ላይ ጥሏት ሄደ። አስቀምጧት ሸሽቶ ሲሄድ ጠየቀችው፣ ያ ኢብራሂም ኢላ መን ተትሩኩና ለማን ነው የምትተወን? ጸጥ አለ። አላህ ነው እንዴ በዚህ ያዘዘ? ኢብራሂም ዓለይሂ ሰላም ራሳቸውን ነቀነቁ። ነዓም አሉ። ቃለት ኢዘን ለን ዩضይዑና አላህማ አይተውንም አለች። ትንሽ ቆየች። እጇ ጋር ያለው ምግብ አለቀ። ልጇ ማልቀስ ጀመረ። ውሃ ፍለጋ ወደ ሶፍዋ ተራራ ትወጣለች። ከዛ ወደ መርዋ ትመለሳለች። ሶፍዋ መርዋ ተመላለሰች። መጨረሻ ላይ አላህ ዘምዘም ውሃን አፈለቀላት። አላህ አልተዋትም። ሲታይ በረሃ ላይ መጣሏ ጥሩ ነገር አይመስልም። አላህ ግን ዘምዘም ውሃን በሷ ሰበብ እንዲወጣ አደረገ። እስከ የውመል ቂያማ ሙእሚኖች ይጎነጩታል። ዱዓ አድርገው እስቲጃባ ያገኙበታል። ማኡ ዘምዘም ሊማ ሹሪበ ለህ ለተጠጣው ነገር ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሶፋና መርዋ እሷ የሮጠችበት ውሃ ፍለጋ የኡማው ሱና ሆኖ እንዲቀጥል ተደረገ። አሁን ሐጅ ሄደ ሰው ሶፋና መርዋ መሮጥ ግዴታው። ከላይ ስታየው ጥሩ ላይ መስል ይችላል። ከጀርባ ግን አላህ ያሰበዋል። የሀጀር ያንን መሮጥ ሱና አድርጎ ተከለው። ያ ዘምዘሟ እስከ የውመል ቂያማ ልጎነጨዋል። ሕይወት ላይ ግር ያለህ ነገር ምቾት ያልሰጠ ነገር ከጀርባው ኸይር ነገር አለ። ረሕመተን ሚን ረቢክ ና ሙእሚን በአላህ ውሳኔ ይወዳል። አርዳ ቢልቀዳ ሪዳ በአላህ ውሳኔ መውደድ
ጀነቱ ዱንያ የዱንያ የደስታ ምንጭ ወሙስተራሁ العارفين የአላህ ባሮች ማረፊያ ذاق طعم الإيمان ይላሉ ሰለላሁ ዐለይሂ ወሰለም የኢማንን ጥፍጥና እኮ ያ ሰው አገኘ የቱ ሰው من رضي بالله ربا በአላህ ጌትነት የወደደ وبالإسلام دينا በነብዩ ሰለላሁ ዐለይሂ ወሰለም በእስልምና ዲን የወደደ وبمحمد صلى الله عليه وسلم نبيا ورسولا በአላህ መልእክተኛ ነብይነት የወደደ ኢማንን ቴስት አድርጓል አጣጥሟል በህይወታቸው የሚደርስ የትኛውም ክራይሲስ ረህመተን ረቢክ ከጌታ የሆነ እዝነት ነው ተቀበል የፈለከውን ቢሰጥ ምናልባት የዛኔ ያህል ደስተኛ ላትሆንበት ትችላል ረህመተን ረቢክ ጁምዓ እኮ እንድንቀራ የታዘዝነው ምንዛ ነው ሱረቱል ካህፍ ከዛ ውስጥ ነው የታሪክ የሚገኝ ህይወታችን የሚመጣ መፋለስ ከጀርባው ምን አለው መልካም ነገር ይዞ የቁሉ ነብይ ሰለላሁ ዐለይሂ ወሰለም ሁሌም ሲያነጋ ሶስቴ ረዲቱ ቢላሂ ረበን ወቢልኢስላም ዲናን ወቢሙሐመድ ሰለላሁ ዐለይሂ ወሰለም ነብያን ወረሱላ ያለ ሰው ወሐቀን ዐለላህ አን ይርዲየሁ ፊ ዛሊከ اليوم በዛ ቀን አላህ ደስተኛ አርጉት ይሄንን በአላህ ውሳኔ እንወደድ ከዚህ ታሪክ የምንማረው ሁለተኛው ትምህርት ይሄ ነው الله بتمرت تتقام يدرجان وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله يا قوم سلام الله عليكم ورحمته وبركاته نعم يا موسى أن يا خدير تاريخ استمرت لين نجنيالا كزيه ماراكي تاريخ استمرتوچن ياوطان نجنيالا الله سبحانه وتعالى بنبي صلى الله عليه وسلم عندبت سورة الكهف جمعة دنكراو الزمة يقول النبي صلى الله عليه وسلم من قرأ سورة الكهف يوم الجمعة أضاء له نور بين السماء والأرض بجمعة كان سورة الكهف يقرأ سو بسماينا بمدر برهان يبرهلتان ይሄ ምዕራፍ የህይወታችን ብርሃን የሚበራበት ነው አስተምሮትን አውጥተን ህይወታችን ጋይድ የምንመራበት ምዕራፍ ነው አስተምሮቶችን ያወጣን እንገኛለን ቀጣዩን እስኪ ሶስተኛውን እናምጣ ሶስተኛው ከዚህ ታሪክ የምንማረው አልአደቡ ማአላህ ከአላህ ጋር ባለን ግንኙነት በጣም ስርዓት ያዦች ልንሆን እንደሚገባ ታሪኩ ያስተምረናል ሰይድና ኸዲር ቁርአን ላይ በዚሁ ታሪኩ ሶስት አነጋገር ሲተቀሙ እናገኛቸዋለን فأردت أن أعيبها إلى فأردنا أن يبدلهما ربهما ሲሉ ደግሞ ያስከትላል መጨረሻ ላይ فأراد ربك ሲሉ እናያለን ሶስቱን ለምን ተጠቀሙት ከአላህ ጋር ያላቸውን ስርዓት እንመለከታለን የተሰጣቸው ዒልም በአላህ እዝነት የተከበበ መሆኑን እናስተውላለን آتيناه رحمة من عندنا وعلمناه من لدنا علما እዝነትም ዕውቀትም የተሰጣቸው ሰው ነበሩ ለዛም ነው ሶስቱን አነጋገር የተጠቀሙት ሰይድና ኸዲር አለይሂ ሰላም መጀመሪያ ምን አሉ መርከቧን ከመስበር ጋር ስለሚያዝ ምንም አላህ ቢያዛቸው ያዘዛቸው አላህ ነው وما فعلته عن أمري ነው የሚሉት ከራሴ ያላደረኩትም ታዝዤ ነው ብለዋል አላህ ቢያዛቸው ይህ መታዘዝ ወደ አላህ ማስጠጋት አልፈለጉም فأردت أن أعيبها ነውር ላወጣላት ፈለኳል ነውር አውጣላት ጌታ ያለኛል አሉ አደብ ማአላህ ሁለተኛ ልጁን ገደሉት ግን ልጁን ከመግደል ጋር ተያይዞ ምን አለ አላህ መልካም ልጅ እንዲተካላቸው ይፈልጋሉ فأردنا أن كجلنا السبب أن يبدلهما ربهما ጌታቸው ይለውጥላቸው ዘንድ خيرا منه زكاة وأقرب رحمة ልጁ መልካም ነገር ቢተካም ከመግደል ጋር ስለተያዘ ወደ አላህ ሊያስጠቁት አልፈለገም አደብ ማአላህ መጨረሻ ላይ ደግሞ ንጹህ መልካም ነገር ሲሆን فأراد ربك ጌታ ሻ ፈለጋ ምነው ዛ ቦታ ላይ ምንም አይነት መጥፎ ነገር አልተከሰተም ጭራሽ በጣም መልካም ነገር ነው ያደረጉት አልመግብ ያለ ማህበረሰብ ግድግዳውን የገነቡለት فأراد ربك ጌታ ከጀል
ፈአረድና አላሉም እዚህ ቦታ ላይ ፈአራደ ረቡክ አን የብሉጋ አሹደሁማ ወየስተኽሪጃ ከንዘሁማ ድልባቸውን ሲያድጉ እንዲያወጡት ጌታ ሻ አደብ መዐላህ ሙእሚን ንግግሮቹ የተመረጡ ናቸው። ሁሉም ነገር ከአላህ ቢሆንም ሲናገር ምን ይላል? ወልኸይሩ ቢየደይክ ወሸሩ ለይሰ ኢለይክ ይላል። መልካም በእጅህ ነው፣ መጥፎ ነገር ካንተ ጋር አይደለም ይላል። ባንተ አይደለም የሚከሰተው ይላል። አደብ መዐላህ አለ። ለዛ ነው ነቢዩላህ ኢብራሂም ዓለይሂ ሰላም ቁርአን ላይ ይሄውን አጠቃቀም ሲጠቀሙት እናያለን። ስለ አላህ ሲናገሩ ምን አለ? አለዚ ኸለቀኒ ፈሁወ የህዲኒ ጌታዬ አላህ እሱ ነው የፈጠረኝ፣ እሱም ቅናቻን ይመራኛል። ወለዚ ሁወ ዩጥዒሙኒ ወየስቂኒ ሚመግበኝም ሲሳይን የሚያጠጣኝም እሱ ጌታዬ አላህ ነው። ከዛ ምን አሉ? ወኢዛ መሪቱ ፈሁወ የሽፊኒ ወኢዛ አምረደኒ ያላሉ ሲያመኝ ስታመም የሚያድነኝ እሱ ነው አሉ። ሲያሳመኝ የሚያድነኝ ያላሉ። ግልጽ ነው። ሱብሃንአላህ። ወኢዛ መሪቱ እኔ ስታመም የሚያድነኝ እሱ ነው። ወለዚ ዩሚቱኒ ثم ዩሕይኒ እርሱም ነው ጌታዬ አላህ ለህልፈተ ሞት የሚያበቃኝም እንደገና የሚቀሰቅሰኝም ከዛም የሚቀሰቅሰኝ እሱ ነው አሉ። ሁሉን ነገር ወደ አላህ አስጠጉ። የሚመግበኝ የፈጠረኝ የሚመራኝ ሁሉን ወደ አላህ አስጠጉና በሽታ ሲሆን ወደ ራሳቸው ወኢዛ መሪቱ አሉ ስታመም ፈሁወ የሽፊኒ ማዳንን ወደ አላህ አስጠጉት። ሱብሃንአላህ። አደብ መዐላህ በዚህ ፕሮግራም ላይ አንዱን የምንማረው ከአላህ ጋር ያለንን አደብ ማስተካከል ነው። እንደ አራተኛ ሌላ አስተምህሮትን እናውጣ። ሰናኢዑል ማዕሩፊ ተቂ መሳሪዕ ሱ መልካም ሥራ መጥፎን እንደሚመልስ ሰይድና ኸዲርና ሙሳ ታሪክ ላይ ይሄን እናገኛለን። ተመልከቱ እስኪ እነዚህ ሰዎች ምን ሰሩ? የመጀመሪያዎችን ድሃዎችን ምስኪኖችን ውሰዱ። መርከበኞች ናቸው። ያቺ ብቻ ነው የመተዳደሪያ ንብረታቸው። ግን ሰይድና ኸዲርንና ነቢዩላህ ሙሳን ያለ ክፍያ ነበር የጫኗቸው። እንዴት ያሉ የድሃ ቸሮች ነበሩ! እኔ ብዙ ጊዜ እገረማለሁ። ትላልቅ ሬስቶራንቶች ስንገባ በርካታ ምግቦች ይቀርባሉ። እንግዶች ጋር ስንሆን ወጭ ይደረጋል። ቢሉ ሲመጣ 400፣ 500፣ 600 ይሆናል። ይሄን ካልከፈልነ ሚሉ ዌተሮች ያጋጥመዋል። የኛ መልስ ግን ኖ ሚል ነው። ግን የደሃ ቸሮች መሆናቸውን ትመለከታሉ። እነዚህ ምስኪኖች ነቢዩላህ ሙሳና ኸዲርን በነፃ ጫኗቸው። አላህ በዚህ ደግ ሥራቸው መርከባቸውን በአምባገነን ንጉሥ ከመወሰድ ጠበቀላቸው። ሁለተኞችን ውሰዱ። የወላጆችን ጉዳይ ፈካነ አበዋሁ ሙእሚነይን ጥሩ ወላጆች ነበሩ። እንደይጠሙ አላህ ልጃቸውን በመውሰድ ጠበቃቸው። ከእርሱም የተሻለ ልጅ ተካላቸው። ደግነት ከመጥፎ ነገር ይጠብቃል። የመጨረሻውን ተመልከቱ እስኪ። ወካነ አቡሁማ ሳሊሃ ይላል። ለምን ነው አላህ ግድግዳው እንደ አዲስ እንዲገነባ ያደረገ? አባታቸው ደገኛ ባሪያ ነበር ይላል። ሐታ ሙፈሲሮቹ ምን ይላሉ? ጀዱ ሳቢዕ ብለው ተፈስረውታል። ይሄ ወካነ አቡሁማ የተባለው አባታቸው ሰባተኛ አያታቸው ነው የሚል ተፍሲሩላል። በቅድመ አያት የሚጠበቅ የልጅ ልጅ አለ። ደግነት ከመጥፎ ነገር ይጠብቃል። ወለዛ ይቁሉ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ምን ይላሉ? ሰናኢዑል ማዕሩፍ መልካም ሥራዎች ተቂ ይጠብቃል። መሳሪዕ ሱ መጥፎ አወዳደቅን ይጠብቃል። ፊህ ይሩዋ ቅሳ አንድ ረሱል ሰለላሁ ዐለይሂ ወሰለም ካስተላለፉን ታሪክ ውስጥ ይሄ ይጠቀሳል። አንዲት ደግ ሴት በረሃ ላይ ትኖራለች። ጎጆዋ ላይ ቤት ውስጥ ሕፃኗን ልጇን እያጠባች ቁጭ ብላለች። በዚህ መሃል ትንሽ ቤቷ ውስጥ ያላትን ምግብ መመገብ ጀመረች። እየተመገበች እያለ ያለቻትን የቀረቻትን አንስታ ልትጎርስ ስትል ደሃ ምስኪን በርጋ ተጣራ። መጥቶ ለመነ። አጥዒሙኒ አጥዓምኩሙላህ አላህ ይመግባችሁ መግቡኝ እርቦኛል አለ። ብትጎርሳት ትወድ ነበር። ለእርሱ መስጠት ፈለገች። ጉራሿን ካፏ መለሰችና ለምስኪን ወስዳ ሰጠች። ያለቻት እችናት። ቀናት አለፉ።
ልጇን ሳር ላይ አስቀምጣ ልብስ ያጠበች ያለ አንድ ተኩላ ይመጣና የልጁን ልብስ እዚህ ጋር ነክሶ ልጁን ይዞባት ወደ በረሃው ፈረጠጠ። አደርስበት እየሮጠ ነው። ቁጭ ብላ ማልቀስ ጀመረች። አላህ ግን ደግ ስራዋን አረሳ። የኩሉ ነብይ ሰለላሁ ዐለይሂ ወሰለም ረሱል ምን ይላሉ? فبعث الله إليه ملكا ወደዚህ ተኩላ አላህ መላእክቱን ላከው። ካፉ መንጭቆ አወጣው ይሄን ሕፃን ልጅ ይዞላት መላእክቱ ወደ እናቲቱ ተመለሰ። فقال لها يا امرأة አንቺ ሴት ወይ إن الله يقرئك السلام الله ሰላምታ ያቀርብልሻል ويقول لك ብሎ ይልሻል هذه اللقمة بتلك اللقمة ይሄ ከተኩላዋ አውጥተን የሰጠንሽ የልጅሽ ጉራሽ ያኔ ካፍሽ አውጥተሽ በሰጠሻት ጉራሽ ተክቸሻለሁ ይልሻል። ጉራሽ በጉራሽ ለውጭሻለሁ። ሰናኢዑል ማዕሩፍ መልካም ስራ መጥፋው ወዳደቀን ይጠብቃል። ከዚህ ታሪክ ላይ የምናገኘው ይሄ እነዛ ምስኪኖች በነፃ ያሳፈሩ ሰዎች መርከባቸውን ከመቀማት ዳኑ። እነዛ ደግ ወላጆች ሙእሚኖች ከጥመት ዳኑ። መልካም ልጅም ተተካላቸው። እነዛ የዛ ደግ አባት ልጆች ንብረታቸውን በንፉግ ማህበረሰብ ከመቀማት ዳኑ። እስኪያድጉ ድረስ አላህ የነብይ አናጺ ላከላቸው። ቤታቸውን የገነቡት እነማን ናቸው? ኸዲርና ሙሳ እኮ ናቸው። እንዴት ደግ አባት ቢኖራቸው ነው የነብይ ግንበኛ አናጺ አላህ የላከላቸው? ሱብሃን ሰናኢዑል ማዕሩፍ ተቂ መሳሪዕ አሱ አስተምሮቶቹ ጥልቅና ብዙ ናቸው። ከአላህ ጋር ሊኖር የሚገባን አደብ አይተናል። መልካም ሥራ ከመጥፎ እንደሚጠብቅ ማስከትለን ተመልክተናል። ሌሎችም በአላህ ፍቃድ እንመለከታቸዋለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ከነቢዩላህ ሙሳና ሰይድና ኸዲር ታሪክ አስተምሮቶችን ያወጣን እንገኛለን። አላህ የበለጠ በጥልቀት እምንረዳቸው አላህ ያድርገን። ዛሁን ደግሞ የምንቀጥለው አምስተኛው ነጥብ ይሆናል። الرحمة بالخدم والرفقاء ለቤት አገልጋዮች፣ ለሰፈር ጓደኞች፣ ለመስሪያ ቤቶቻችን ሰራተኞች እዝነት ሊኖር እንደሚገባ በዚህ ታሪክ ውስጥ እንማራለን። ዩሻዕ ኢብኑ ኑን ከነቢዩላህ ሙሳ ጋር ቃቸውን ይዞ የሄደው ግለሰብ ትልቅ ኃላፊነትን የሰጡት ወጣት አሳውን የምታጣበትን ቦታ ትነግረኛለህ ተብሎ ትልቅ ኃላፊነት የተሰጠው ወጣት አሳውን ረሳው። አሳው ግን ፈተኸዘ ሰቢለሁ ፊል ባህር ሰረባ ቀዶ ሾልኮ አፈትልኮ ነበር። ያን ሳይነግር ረሳው። ነቢዩላህ ሙሳ ረጅም ርቀት ተጉዘው በጣም ደግሟቸው አቲና ገዳአና ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ ልክ ሲሉት አረአይት አየህ እንዴ ኢዛ ወይና ኢለ ሰኽራ ወደ አለቱ ጠጋብለን አርፈን እያለ ፈኢኒ ነሲቱ ልሑት የአሳውን ጉዳይ እኮ ረሳሁት፣ የሰጠኸኝን ኃላፊነት ዘነጋሁት ብለው አሏቸው። ነቢዩላህ ሙሳ የቀኑን ግማሽ ሄደው ሌሊቱን ተጉዘው ጠዋት ተጉዘው ደክሟቸው ነው ለቀድ ለቂና ሚን ሰፈሪና ሃዛ ነሰባ ያሉት። እርቧቸው ነው ግብ የጠየቁት። ያኔ እሱ ምን አለ ዩሻ ረሳሁት እኮ ወማ አንሳኒሁ ኢላ ሸይጣኑ አን አዝኩረ እንዳላስታውስ ሸይጣን አስረሳኝ ብለው ምክንያት አቀረቡ። ተቆጧቸው፣ ተበሳጩባቸው። በጭራሽ ይህን ያህል አደከምከን፣ በረሃውን አስጓዝከኝ፣ የጌታዬን ኃላፊነት አዘገየህብኝ አላሉትም። ቃል ዛሊከ ማ ኩና ነብግ ይሄን አይደል እንዴ ስንፈልገው የነበር ወሬ ያወሩ ፈርተዳ ዐለ አታሪሂማ ቀሰሳ ለኻዲመ ለቤት ሰራተኛ ኃላፊነት ለሰጠው ሰራተኛ እዝነትን ያስተምሩናል። ከዚህ ታሪክ የምንማረው አምስተኛው መሰረት ይሄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄን ነበር። ይሄን የቁርአን አስተምሮት ኑረውት ነበር። ወካነ ኹሉቁሁል ቁርአን ትላለች እናታችን አይሻ። አኽላቃቸው ቁርአንን ነበር የሚመስለው። ያዘዘው የሚታዘዙ አስተምሮቱን የሚኖሩ ምርጥ ነብይ ነበሩ። ወሊዛ يقول أنس بن مالك من ይላል خدمت النبي صلى الله عليه وسلم 10 سنين 10 ዓመት መልእክተኛውን خدمኳቸው
አገልጋይ ሆኛቸው ነበር ለ10 ዓመት በዚህ 10 ዓመት ውስጥ ይላል አንድ ነገር አዘውኝ ሳልሰራው ለምን ያልሰራው አላም ደግሞ የሆነ ነገር አትስራው ብለውኝ ሰርቸው ለምን ሰራው ብለውኝ አያውቁ ሱብሃንአላህ ጉድ ነው ይገርም 10 ዓመት እንዴት ከቤት አገልጋይ ጋር ትጋጭ እንዴት አኽላቅ ነበራቸው ولذا يوصي النبي صلى الله عليه وسلم መልእክተኛው ሁሌም እንዲህ ብለው ወስያ ይሰጡናል ኢኽዋኑኩም ኸወሉኩም ከዳሞቻችሁ የናንተ ወንድሞች ናቸው ይላል አላህ ከናንተ ስር አደረጋቸው እናንተ እንዲያገለግሉ አንዳችሁ ከባድን ስራ ካዘዛችሁ ይገዛቸው ይላል የማይችሉትን አያግዛቸው ካዘዛቸው ወርዶ ይገዛቸው ኢኽዋኑኩም ኸወሉኩም አገላለጹ ሙብተዳና ኸበር ነው ይባላል በአረበኛ ቋንቋ ሁለቱ ሲቀያየር ሐስርን ያሳያል የትእዛዙን ጥንካሬ ያሳያል ወንድሞቻችሁ አገልጋዮቻችሁ ናቸው ጥልቅ ነው አገላለጹ ኸወሉኩም ኢኽዋኑኩም ነበር ትክክለኛ ሴንተንስ ሲገለበጥ አስተምሮቱን ጥልቅ ያደርገዋል ትእዛዙን ጥብቅ ያደርገዋል ረሕመቱን ቢልኸደም እነሱም ሰው ናቸው አላህ ከኛ ስር አደረጋቸው እንዲያግዙ እንዲያገለግሉ ልናዝንላቸው ይገባል ስንጠራቸው በትህትና ሊሆን ይገባል አላህ ቁርአን ላይ ሊየተኺዘ ባዕዱኩም ባዕዳን ስኽሪያ ይላል ሰው ናቸው እኮ ግን ከናንተ ስሩ ነው እንዲያገለግሏችሁ አንዱ አንዱን የተገራ ሆኖ እንዲይዘው ስንል በደረጃ ላይ ያየናችሁ ሁሉም ሰው ልትخدመው ልታግዘው የግድ ይላል ይህ ትልቅ የሙእሚን አኽላቅ ምንማረው አምስተኛው አስተምሮት ኢኽዋኑኩም ኸወሉኩም አንተ ቤት ሰራተኛውን ይኖራል ውጭ ሀገር ሰው ቤት የሚሰራ ዘመድ የለ አሜሪካ ዩሮፕ አረብ ሀገር ሄደ ዘመድ እህት አክስት ወንድም የለ ሱቆ ተቀጥሮ ነው የሚሰራ እዚህ ካላዘንክ እዛም አይታዘንልህ እርሐሙ መን ፊል አርድ እርሐሙኩም መን ፊስ ሰማ ቢሮ ላይ ሰራተኞች ይኖሩናል ሴክሬታሪ ጻፊዎች ማኔጀሮች ስተት ሊፈጽሙ ይችላሉ ረሕማ ይፈልጋል ተሳስተው ሲፈጽሙ قال ذلك ما كنا نب እንዲያረከው ይሄን ነበርኮ ምን ፈልገው ይስተካከል ለዘብ ባለቃል እነሱም ማናገር ከኛ ይተበቃል ይህ የነብዩላህ ሙሳ እና ኸዲር ታሪክ ከሚሰጠን ስድስተኛው አስተምህሮት ዕውቀት ማለቂያ ጣራ እንደሌለው እንማርበታለን ወፈውቀ ኩል ذي علم عليم ሁሌም ከአዋቂዎች በላይ አዋቂ አለ የዕልም መዳረሻው አላህ ዘንድ ሁሌም ዓሊም ይኖራል ከሱም በላይ ሌላ ዓሊም ይኖራል ነብዩላህ ሙሳ የሚያውቁት ዒልም አለ ኸዲር የሚያውቁት ዒልም አለ ተሞላልተህ የምትሄዳቸው ነገሮች ናቸው ግልጽ ነው ሁሌም አለ አስለን ይሄ ምዕራፍ ሱረቱል ካህፍ የወረደበት የራሱ ታሪክ አለው ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ ቁረይሾቹ ወደ ይሁዳዎች መዲና ላይ ወደሚገኙ ይሁዳዎች መካ ላይ ያሉ ቁረይሾች ሁለት ልኡካን ላኩ እና ዑቅበት ኢብኑ አቢ ሙዓያጥና ሐሪሰቱ ኢብኑ ነድር ላኳቸው ወደ ምን ወደ ይሁዳዎች መዲና ውስጥ ወደሚገኙ እኛ ሀገር ላይ የወጣ ነብይ ነኝ ተብሎ የሚጣራ አንድ ግለሰብ አለ እርሱን እስኪ እናንተ የመጽሐፍ ሰዎች ስለሆናችሁ እኛ ደግሞ መጽሐፍ ካሁን በፊት አናቅም እናንተ የሙሳ ተከታይ ተውራት ያላችሁ ናችሁ እርሱ መሐመድን ቢሆን በተውራት አምራለሁ ይላል እሱን ቻሌንጅ የምናደርግበት እስኪ ጥያቄ ስጡን አሏቸው ይሁዳዎች ሶስት ጥያቄ ሰጧቸው ለነዚህ መልእክተኞች አንደኛ ስለ ሩህ ጠይቁት ስለ መንፈስ ሁለተኛ ስለነዛ ወጣቶች በአንድ ክፍለ ዘመን ውስጥ ወጣው ስለተሰወሩ ወጣቶች ታሪካቸውን ንገረን በሉት እስኪ ሚገርም ታሪክ አለ ሶስተኛው የመሬትም ምዕራቡንም ምስራቁንም ስላዳረሰ መሬትን ስለዞረ ንጉስ ንገረን በሉት ሶስቱን ከመለሰላችሁ ነብይ ነው መጡ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ጠየቋቸው ሶስቱን ጥያቄ ስለ ሩህ ስለነዛ ወጣቶች ስለዛ ንጉስ ምስራቁንም ምዕራቡንም ስለገዛ ንጉስ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቋቸው قال سأحدثكم غدا ነገኑልኝ መልሱን ሰጣችኋለሁ እርሳቸው ጅብሪል ነገ ይመጣል ይማታ መጥቶ ያድራል ብለው አላህ ሱብሃንአላህ ሊፈትን
ለ15 ቀን ወህይ እንዳይወርድ አደረገ። ጅብሪል ቀረ። ቁረይሾች ነገ ያለና መሐመድ ይኸው 15 ቀን ፈጀ፣ ይኸው ነብይ አይደለም ስለ ሶስት ጥያቄ እንኳን ማያውቅ ብለው ማስወራት ጀመሩ። መዲናን ባንድ እግሯ ቆሟል። የሙእሚኖችን እምነት ፈተነ። በ15ኛው ቀን ቅሳዎቹ ወረዱ ወደ መሬት። ጅብሪልን አላህ ላከው። ጅብሪል ወህይ ይዞ ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ስለዘገየባቸው ያ ጅብሪል ተአኸርተ ዐለይና በጣም እኮ ዘገየህብን አሉት። ቃል ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ እኛ እኮ ጌታ ሲልከን አላህ እንጂ የመውረድ ስልጣን የለንም። አመጣና ሶስቱም መልስ ነገራቸው። አንደኛ ስለ ሩህ ወየስአሉነከ ዐኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ። ስለ ሩህ ይጠይቁሃል፣ የጌታዬ ጉዳይ ነው በላቸው፣ እናንተ ከእውቀት ትንሽ እንጂ አልተሰጣችሁም በላቸው። ስለ ሩህ መልስ መጣ፣ ስለ መጀመሪያው ጥያቄ። ይሄን መልስ አላህ የታደረገው ሱረቱል ኢስራ ላይ። ሱረቱል ኢስራ ደግሞ የመንፈሳዊ ጉዞ ነው ወደ ሰማይ። ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ያደረጉት የሌሊት ጉዞ ነው። ኢስራ ከዛ ወደ ሚዕራጅ ወደ ላይ የወጡበት ረሱል ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ፣ ጀነትን፣ ጀሃነምን፣ ሲድረተል ሙንተሃ አይተው ሲመለሱ በአንድ ሌሊት ውስጥ ነበር። ይሄ መንፈሳዊ ጉዞ ለመንፈሳዊ ጥያቄ ቦታ ተሰጠ። ስለ ሩህ መንፈሳዊ ምስጢር ነው አይደል? የሩህን መልስ አላህ የት ውስጥ አደረገው? ሱረቱል ኢስራ ውስጥ ከመንፈሳዊ ጉዞን ከሚያመላክተው ቻፕተር ውስጥ አደረገው። ስለ ወጣቶቹ ግን አስሐቡል ካህፍ ናቸው፣ ሱረቱል ካህፍ ላይ ተጠቀሰ። እንደገና ስለዛ መሬትን ምስራቋን ምዕራብ ስለገዛው ንጉስ ደግሞ ስለ ዙልቀርነይን የት ውስጥ ተጠቀሰ? ሱረቱል ካህፍ። እዚሁ ጋር ያይዘው አላህ የሙሳና ኸዲርን ታሪክ ሱረቱል ካህፍ ውስጥ ከተተ። ለምን? ለይሁዳዎች መልስ እየሰጣቸው እናንተ ይሁዳዎች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ ባለመመለሱ ታሶርበታላችሁ እንዴ? እናንተ ቁረይሾች ረሱል ሰለላሁ ዐለይሂ ወሰለም ሶስት ጥያቄ አልመለሰም ብላችሁ ክብሩ ዝቅ ለማድረግ ትጥራላችሁ እንዴ? ይሄው ሙሳ እንኳን ማያውቀው ጥያቄ አለ። እነዚህ ሶስት ጥያቄ ከኸድር የተማራቸውን አለማወቁ ግን የሙሳን ዝቅተኝነት አያሳይም። ግልጽ ነው። አንድ ሰው የሚያውቀውም ማያውቀውም ሊኖር ይችላል። ወፈውቀ ኩል ذي علم عليم قل للذي يدعي في العلم معرفة حفظت شيئا وغابت عنك أشياء። ስንት ማናውቀው የእውቀት ደረጃ እውቀትን ለመፈለግ ነው የሚጣረው። መልስ አላህ ለይሁዳዎች ሰጠ። ሶስት ጥያቄ ነው የላካችሁት። ባለመመለሱ በ15 ቀን ውስጥ የመልእክተኛውን ክብር ሊያወርደው አይችልም። ግልጽ ነው። ሙሳም እኮ ይኸው ተውራት የተሰጠው የእናንተው ነቢይ፣ ተውራት የወረደለት ነቢይ፣ እኔን ያናገረ ነቢይ ማያውቀውም ጥያቄ ኑሮ እኮ ከኸድር ሊማር ሄዷል። ይሄ ሰዎችን ደረጃ የሚያወርድ አይደለም ሲል አላህ መልስ ሰጠ። ስለዚህ ከዚህ ታሪክ የምንማረው ስድስተኛው ነጥብ ወፈውቀ ኩል ذي علم عليم፣ ካዋቂ በላይ አዋቂ አለ ሁሌ። አንተ ትንሽ ዳዕዋ ለስቶት ያወቅ ይመስላል፣ በጣም ብዙ ያላወቅከው ነገር ይመስላል። ስድስተኛው አስተምሮት ይሄ። አምስተኛው ለአገልጋዮቻችን እንዘን ብለናል። ስድስተኛው ምንድነው? እሱ ካዋቂዎች በላይ አዋቂ አለ። የዕልም መቋጫው የት ነው? አልዓሊም አላህ ዘንድ ነው። አላህ በሰማነው የምንጠቀም ያድርገን። ወሰለላሁ ወሰለመ ወባረከ ዐላ ነቢይና መሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ቢስሚላህ ወዐላ በረከቲላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ወሰላቱ ወሰላም ዐላ ረሱሊላህ። ያ ቀውም ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሙሳና የኸዲርን ቆይታ። ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ስድስቱ የሐዲስ መጽሐፎች ኢማም አሕመድን ጨምሮ ዘግበውታል። በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር፣ እነ ኢብኑ አሲር፣ እነ ጠበሪ የዘገቡት ታሪክ ነው። በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው። ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን። መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ። ዕውቀት እስልምና የሰጠው ቦታ ከነቢዩላህ ሙሳ
እና ኸዲር ታሪክ የምንማረው እሱን ነው። ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን። ነገሩ እንዲህ ነው። يقول كما في الحديث عند البخاري ላይ እንደተዘገበው عبد الله بن عباس يقول حدثنا أبي بن كعب سيد القراء ወሬውን ዘገባውን ነገረን ይላል። قال النبي صلى الله عليه وسلم ነቢያችን እንዲህ ብለው አሉ እነ ሙሳ قام خطيبا في بني إسرائيل አንድ ቀን ነቢዩላህ ሙሳ ህዝብን ሊያስተምር በኒ እስራኤል ህዝቦቹ መሃል ቆመ። መከራቸው፣ ገሰጻቸው። ልቦች ተመሰሱ፣ አይኖች አነቡ። በንግግሩ መሃል አንድ ግለሰብ ተነሳና አዩናስ አዕለሙ ያ ሙሳ አለው። አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አለው። ነቢዩላህ ሙሳ አለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ። ያደጉት ፊርዓውን ቤት ውስጥ ነው። ተርቢያ አግኝተዋል። ጥሩ ኤጁኬሽን ወስደዋል። ሲደመር ተውራት ወርዶላቸዋል። አላህን ከሊሙላህ ያናገሩ ነብይ ናቸው። ከኡሉል ዐዝም ሚነ ሩሱል ከአምስቱ የአላህ ምርጥ ነቢያቶች አንዱ ናቸው። ስለዚህ መልሳቸው ምን ይጠበቃል? እኔ አሉ። يقول النبي صلى الله عليه وسلم من ይላሉ فعاتب الله عليه الله ወቀሰው إذ لم يرد العلم إليه الله يعلم ባለማለቱ አላህ ሙሳን ወቀሰው። فأوحى الله إليه كزام لنبي الله موسى وحي فلاك إن لي عبدا بمجمع البحرين وبحروቹ መገናኛ ላይ ሚኖር አንድ ባሪያ አለኝ هو أعلم منك ሙሳ ካንተስ በእውቀት ይበልጣል የሚል ወህይ ወረደ። ይሄ ሲወርድ ሚበልጥ አለ ሲባል እኛ የሚሰማን ስሜት ሌላ። እርሳቸው ምን አሉ? ያ ረቢ አና ሊቤ እንዴት ላገኘው? ወከይፈ ሊቤ የት ነው ማገኘው? እንዴት ላገኘው አሉ። አላህ ምልክት ሰጣቸው። አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል። ነቢ ሙሳ ደረሳቸውን ዩሽዕ ብኑ ኑን የተባለውን ከእርሳቸው ህልፈት በኋላ ልክ አቡበክር ስዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነቢይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ። የእውቀት ፍለጋው ረጅም ጉዞ ሊጀመር ነው። እንቅስቃሴ ያደረጉ ዩሽዕ ብኑ ኑንን ኃላፊነት ሰጡት። አሳውን ፖርሳ ውስጥ ከቶታል። እሱን ያዝ፣ እሱን ምታጣውን ቦታ ትነግረኛለህ አሉት። ጉዞ ተጀመረ። ጉዞውን አላህ እንዲህ ሲል ይተርክልናል። ወኢዝ ቃለ ሙሳ ሊፈታህ ሙሳም ለወጣቱ እንዲህ ብሎ በነገረው ጊዜ የሆነውን ለኡመቶች አውሳ ይላቸዋል። ላ አብራህ አላርፍም ሐታ አብሉገ መጅመዕ አልበሕረይን የባሕሮቹ መገናኛ እስክደርስ ድረስ አው አምድየ ሑቁበን አሊያም ለዓመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ የሆነውን ለኡመቶች አውሳ ይላቸዋል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ሑቁበን ሑቅብ ጀምዑ ሒቅበቲን ፕሉራል ፎርም። ሒቅባህ ማለት ደግሞ ከ80 እስከ 100 ዓመት ይገመታል። ሑቁብ ፕሉራል ነው እንግዲህ ብዙ ቁጥር። ለ100 ዓመታት እስክጓዝ አሊያም እስክደርስ ድረስ ማቆም አይደለሁም አለ ሙሳ። እዚህ ጋር የእውቀት ፍለጋ ወኔያቸውን እንመለከታለን። ቁርጠኝነታቸውን እናስተውላለን። እንቅስቃሴ ጀመሩ፣ ተጓዙ። ፈለማ በለጋ መጅመዐ በይኒሂማ የወንዙ መገናኛ ቦታ ላይ እንደደረሱ ነቢዩላህ ሙሳና ዩሽዕ ያ ወጣቱ ደከማቸው፣ ረፍት ወሰዱ። በዚህ መሃል ፖርሳ ውስጥ የነበረው አሳ ሕይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ። በዛም ውስጥ ሰንጥቆ ሄደ። ፈለማ በለጋ መጅመዐ በይኒሂማ ነሲያ ሑተሁማ አሳቸውን ጉዳይ ረሱት። ፈተኸዘ ሰቢለሁ ፊል በሕሪ ሰረበን በባሕሩ ውስጥ ሰንጥቆ ቀዶ አፈተለከ። ዩሽዕ ብኑ ኑን የነቢዩላህ ሙሳ ወጣቱ ያ ተማሪ አየው ነቢ ሙሳ እንደተኙ ናቸው። ሲነቁ ነግራቸዋለሁ ብሎ አሰበ፣ ረሳ።
እንደነቁም እንቅስቃሴ ጀመሩ። ልክ የቀኑን አጋማሽ ጨርሰው ሌሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ ፈለማ ጃወዛ አልፈው ሁላ ከሄዱ በኋላ ነቢ ሙሳ ምን አሉት? አቲና ገዳአና በል እስኪ ምሳችን አምጣለን። ለቀድ ለቂና ምን ሰፈሪና ሃዛ ነሰባ በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል። እንግዲህ አንድን ሰው እንዲቀድምህ ማዘዝ ይቻላል ማለት ነው። ድሮም ምግብ ያሸከሙት እሱ ነው። ዩሻዕ ኢብኑ ኑን ከምግቦቹ መሃል ሲፈልግ አሳው ትዝ አለ ወንዙ ሰርጎ ሄደው። ቃለ አረአይተ ኢዝ አወይና ኢለ ሰኽራ እንዴ አየህ እንዴ እዛ ቋጥኙ ስር ገደም ብለን እያለነ አሳው እኮ አፈትልኳል እኮ ወጦ ሄዷል እኮ ነሲቱል ሑት አሳውን ረሳሁት ሳልነግርህ ወማ አንሳኒሁ ኢለ ሸይጣን ያስረሳኝም እንዳልነግርህ ማን ነው? ሸይጣን ነው እንጂ ወተኸዘ ሰቢለሁ ፊል በሕሪ ዐጀበን በባህሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው። ለማን? ለነቢዩላህ ሙሳ ዓለይሂ ሰላም። ሱብሓነላህ ነቢዩላህ ሙሳ ዓለይሂ ሰላም ይህን ሲሰሙ ደነገጡ። ያ ቦታ አሳው የሚጠፋበት ቦታ ነው ኸዲርን የሚያገኙት። ቃለ ዛሊከ ማ ኩና ነብግ ይሄን አይደል እንዴ ስንፈልገው የነበረ። ፈርተዳ ዐላ አታሪሂማ ተመለሱ ዐላ አታሪሂማ ፋናዎቻቸውን እየረገጡ ቀሰሰን እየተከተሉ ልዘና ፈቃለት ሊኡኽቲሂ ቁሲ ተከተዩ ማለት ነው። እየተከተሉ ሲመለሱ የባህሮቹ መገናኛ ላይ ደረሱ። ልክ እንዳሉትም አሳው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል። አላህ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና አሳው ያለፈበት ቦታ ብትከተለው ለው ቁሰይተው ብትከተለው ታገኘዋል። ልክ ዩሻዕና ነቢዩላህ ሙሳ ኮቴያቸውን ተከትለው እዛ ቦታ እንደደረሱት አሳውንም በዛ ብትከተለው ትደርስበታለህ። እዛ ቦታ ላይ ደረሱ። እዚህ ቦታ ላይ ኸዲር ጋር ይገናኛሉ። ቆይታቸውስ ምን ይመስላል? በሚቀጥለው ፕሮግራም እና ይሆናል። ሰላም አለይኩም ወራህመቱላሂ